ሰላም ውዴቱ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያደረጋችሁ አሁንም እንድታበረታቱኝ እባካችሁ። ባለፈው በዚህ ሳምንት ነው የለቀኩት። ባለፈው ሳምንት ብቻ በለቀኩላችሁ ቪዲዮ ላይ ማለት ነው ያሳያችሁኝን ሞራል ምናምን እንድነሳሳ ያረጋችሁኝን ምናምን ቀጥሉበት እባካችሁ። እና አሁንም እንግዲህ ፍሌገሌ ነኝ አልወጣሁም። ምክንያቱም ብዙ ጥያቄዎች እየመጡ ስለሆነ እነዛን ጥያቄዎች እየመለስኩኝ ክሊር እያደረግኩኝ ልሂድ ብዬ ስላሰብኩኝ ነው። እና እንዳልኳችሁ አሁንም ቫይታዞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምትጠይቁኝን ጥያቄ ለመመለስ እሞክራለሁኝ። እና በዛሬ ላወራላችሁ የፈለኩት በመጀመሪያ ደረጃ ኢትዮጵያ ውስጥ ነርስ ጀነራል ነርስ ተምራችሁ ወደዚህ እድሉን አግኝታችሁ መምጣት ለምትፈልጉ ወይ ለምትችሉ ነው። ከዛ በኋላ ፎርታይልና ናክታይልም ንገሪን በሶስቱ ቤራ ይሻለኝ ሰው አለ። እሱንም እነግራችኋለሁኝ። እና ክፍያው በጣም እንትን እያላችሁ ነው። እሱንም በሱ ላይም እነግራችሁ ነገር አለ። አብራችሁኝ ቆዩ። መጀመሪያ ላይ ስለ እንትኑ እናውራ። ከኢትዮጵያ ለሚመጡ ነርሲንግ ጀነራል ነርሲንግ ለተማሩ እንትኖች ማለት ነው አንድ ልጅ ስለጠየቀችኝ ነው። እና ለሷም በዚህ ኮሜንት ላይ እንዴት ነው ብዙን ነገር ለመመለስ ስለሚከብድ አብራርቶም ለመመለስ ለማስረዳት ስለሚከብድ ቪዲዮ ልስራ ብዬ አስቤ ነው። ነርሲንግ ተምራችሁ ወደዚህ እድሉን አግኝታችሁ ፕሮሰስ እንትን ብላችሁ የምትመጡ ሰዎች ምን ይታያል ነው ያለችኝ። አንድ እዛ ኢትዮጵያ ውስጥ የተማራችሁት ነርሲንግ ከዚህ ሀገሩ ነርሲንግ ጋር እኩል እንደሆነ ይታያል ማለት ነው። እሱን አናርካንት ምናምን ሽቴል የምታደርጉበት ሄዳችሁ እንትን ስታስገቡ ነው ፕሩፍ ይደረጋል። ከዛ በኋላ ከዶችላንዱ ነርሲንግ ጋር አንድ ነው ወይ እንትኑ ሌቭሉ የሚለውን ነገር ይታያል ማለት ነው። ምናልባት ትንሽም ብሩፉንግ ልትሉ ትችላላችሁ ልታደርጉ ማለት ነው። ምክንያቱም የትኛው እንትን ላይ ናችሁ ሌቭል ላይ ናችሁ የሚለውን ለማወቅ ብሩፉንግ ታደርጋላችሁ። ሁለተኛ ደረጃ ደግሞ ማለት ነው ሽፕራህ ነው ቋንቋ ቤስ5 መሆን አለባችሁ። ቤስ5 ኒቮ መሆን አለበት ቋንቋ። እና እሱን እንትን ካላችሁ ያው ኢደንቲቴት ኤርክሊየሩንግ ማድረግ አለባችሁ ምናምን ማለት ነው። ያው ኢደንቲቴት ኤርክሊየርን ታረጋላችሁ ብዬ አስባለሁ። ልክ አንትራጉን ሽቴለን ስታደርጉ ማለት ነው። እሱን እንትን የምታሟሉ ከሆነ ብሩፉንግን ካለፋችሁ እዚህ የመስራት እድላችሁ ከፍተኛ ነው ማለት ነው። ሁለተኛ ጥያቄ የነበረው ደግሞ ፎርታይልና ናክታይል ነው ከሶስቱ ቤራይሽ። እኔ አውስቢልዲንግ ያደረኩት ፍሌገሃይም ነው እንዳልኳችሁ 3 አመት ማለት ነው። ፍሌገሃይም አሪፍ ነው። እኔ አሁን ምን ይደብርሻል ብትሉኝ ናክታይሉን ስነግራችሁ ከፍሌገ ጧት 6 ሰዓት ትገባላችሁ እስከ 9 ሰዓት ማለት ነው። ፍሌገ ነው በቃ ከአንዱ ክፍል ወደ አንዱ ክፍል እየሄዳችሁ ፍሌገ እና das merkt ihr auch ወገባችሁ ላይ ማለት ነው። እና እሱ ይከብደኝ ነበር። ይሄ ፍሌገው እንትኑ መክበድ ሳይሆን es wird mir langweilig በቃ አንዱ ክፍል ፍሌገ አርጌ ጨርሼ ሲሄድ አንዱኛው ክፍልም ፍሌገ ነው በቃ ብቻ ፋክራፍት ስትሆኑ ግን እንደዛ አይደለም። ፍሌገ ክራፍት ስትሆኑ ነው ፍሌጋው የሚበዛው ማለት ነው። ምክንያቱም ያው ፍሌገ ክራፍት ስትሆኑ ሜዲሲን እንትኑ ላይ ብዙም እንትን አትሳተፉም። ለዛ ፍሌጋው ላይ ነው ሞር እንትን የምትሉት። እሱ ቀላል ነው ያልኳችሁ አይደለም፣ ይከብዳል። ያ በጣም ይከብዳል። ፌር አንትፎርቱንግ አለው። በጣም ከባባድ ሰዎች ሊኖሩ ይችላል። እነሱን ማገላበጥ ምናምን ነገር ብቻ
በጣም ይከብዳል እና እሱ ይከብዳኝ ነበር። ይሄ ፍሌገ መሆኑ ከ6 ሰዓት እስከ 9 ሰዓት 3 ሰዓት በቃ ፍሌገ ብቻ መሆኑ ይከብዳኝ ነበር። በተረፈ ይሄን ያህል እንደዚህ እንትን ይላል የምለው ነገር የለም። ደስ ብሎ የነበረ ምሰራው እዛም እያለው ያው አንዳንድ ጊዜ ከቲሙ ጋር ክላላት መጡ ትችላላችሁ እና እኔ የቀየርኩበትም ማለት ነው እዚህኛውም አልተንሃይም ላይ ክራንከን ሃውስ ውስጥም ገብቼ ሰርቼ ክላ መምጣት ያቃተኝ ከፔሸንቶቹ ጋር ሳይሆን ከሚታርባይቶቹ ጋር ነበረ። አንድም እዚህ ሀገር ያው ስደተኛ ሆናችሁ ስትገቡ ማለት ነው ማለት ከነሱ በላይ ስትሆኑ አሁን ፍሌገ ክራፍቶቹ ለምሳሌ እንዴት ስደተኛ ሆና ተበልጠኝ ማለች የሚል ጥያቄ ሊመጣባቸው ይችላል ምናምን ነገርና የሆነ ወይ እኔ አሁን የሆነች አንድ ፍሌገ ክራፍትን እንደዚህ አድርጊ ብያት የማትቀበልበት እንትን ነበር። በጣም የሆነ ጊዜ አስታውሳለሁ በጣም ሴትየዋ ማለት ነው ከጧት ጀምሮ ውጪ ተቀምጣ ሮልስቶን ላይ ነው የምትቀመጠው ደክሟታል እና ምሳ በልታ እንደጨረሰሽ ማለት ነው መተኛ ትፈልጋለሁ አለች። ከዛ ኖ ምግብ ሁሉም ከጨረሱ በኋላ ስናስተኛ ነው የምተኘው ምናምን ብላ ስጮህባት አየው። ከዛ ኖ መተኛት ከፈለገች መተኛት አለባት ሲጀመር ሙሉ ቀን ቁጭ ብላ ጥሩ አይደለም። እና ዴኮፒቶስ የምታውቁ እዚሁ ፍሌገ ላይ ያላችሁ ሰዎች ታውቁታላችሁ። ያልሆናችሁ ደግሞ ይሄ ቱሩክሽቴል ነው። በቃ የሆነ ሰዓት የሆነ ቦታ ላይ ረጅም ሰዓት ቁጭ ስትሉ እኛ አሁን እንዴት ነው ፊልም ስናይ ምናምን ነገር ባንድ በኩላችሁ ተኝታችሁ ብቻ ካያችሁት የሆነ ሰዓት ላይ ይደነዝዛችኋል ያማችኋል ምናምን ከዛ ትቀይራላችሁ ቦታ ረጅም ሰዓት እንኳን ስትቀመጡ አይደለ እና እነሱም ሮልስቶን ላይ የሚቀመጡ ሰዎች እንደዚህ አይነት ስሜት አላቸው ረጅም ሰዓት ሲቀመጡ ማለት ነው። እና ያንን ነገር ፌርማይድ ለማድረግ መተኛት ትፈልጋለች ከጧት ጀምሮ ወጣ እስከ ምሳ ሰዓት ቁጭ ብላ ነው ያለችው ስለዚህ መተኛት አለባት ነው መተኛት የለባትም ሌሎቹ ሲተኙ ነው የምትተኘው ምናምን ፔሸንቶቹ ፊት ነው ስትጨቃጨቀኝ የነበረው ማለት ነው። እና በጣም ተናደርኩኝ ሴትዮዋን ይዣት ሄድኩኝ አስተኛኋት ምናምን ነገር ከዛ በኋላ ለክሷን አስተኝቻት ስመለስ የሄድኩት ሼፏ ጋር ነው እና እንደዚህ ምናምን ቢያስረዳኋት ምናምን ነገር ከዛ ለምን እንዳልሰማች ምናምን ተጠየቀች። ከዛ ሌላ ጊዜ የምናረገው እንደዚህ ነው ምናምን ሁሉ ጊዜ የምናረገው ነገር ነው ምናምን አለች። ከዛ ሁሉ ጊዜ ምናልባት ሴትዮዋ ካልደከማት ኢትሶኬ ችግር እኮ የለብኝ ወይ ደግሞ ካላመማት ግን ደከመኝ አመመኝ ካለች መተኛት አለባት። እና በዛ ይሄ ሲቹዌሽን ነበር እንደዚህ በዚህ እንትን የተጣላውበት ምናምን እና ቲሙም ፓስታ አላረገኝም ነበር ምናምን ይሄ አንዳንድ ጊዜ ይመስለኛል ማለት ነው ረጅም ጊዜ እዚህ ብሩፍ ላይ ሲሰሩ እኛ ኢትዮጵያውያን እኛ ሀበሻ ስንባል ይመስለኛል ማለት ነው ይሄ ከልጅነታችን አብሮን ያደገ ነገር አለ። ሰው ማክበር ትልልቅ ሰዎች ማክበሩን መታዘዙ ምናምን ነገር አብሮን ያደገ ነገር ነው። እኔን አሁን የሆነች አንድን ሴትዮዋ መናጭቂ ብትሉኝ ይከብደኛል። ለነሱ ደግሞ ኖርማል ነው። ነይ እንደዚህ አርጊ ዳስጌታ ባሽኔል እንደዚህ ሁኚ ምናምን ማለት ለነሱ ቀላል ለኔ ግን ይከብደኛል። ያቺ ሴትዮ ትልቅ ሴትዮ ስለሆነች ብቻ ያደግንበትም ሲስተም አለ አይደለ እሱ ነገር ይከብደኛልና በጣም ነበር የሚወዱኝ ማለት ነው። በቃ በጣም ሪስፔክትፉል ነኝ ምናምን ነገር ይሄ እኔ ፈልጌው ያመጣሁት ሳይሆን ያደግንበት እንትን ነው። እና እኔ ለሀበሻ እንትን ህብረተሰብ ማርያምን ፍሌገ ብትማሩ በጣም ነው የምጠቅማችሁ። ምክንያቱም አሁን እነሱ ማምጣት የማይችሉት ነገር እኛ ሳንፈልገው አለን። አሁን እነሱ ሪስፔክት ይሄ መታዘዙን ምናምን ላምጣው የሆነ ሰዓት ላይ እንኳን ቢያስመስሉ የሆነ ሰዓት ላይ ይከብዳቸዋል። እና እዚህ ብሩፍ ላይ ደግሞ ረጅም ጊዜ ሲሰሩ ማለት ነው የሆነ ሰዓት ላይ እዚህ ሀብን ካይምቦክ ሚያ እና በጣም ነው የሚያመናጭቋቸው ምናምን ነገር ምናምን እና አንዳንድ ጊዜ በጣም የሚሰማኝ ነገር አለ በጣም ማለት ነው። እና በዛ በቃ ነው እዚህ ቲም ፓስታ አላረግም አልኩኝ።
ከዛ ልክ ስጨርስ ከዛ ወጣሁኝ ማለት ነው። ያው ብዙ አንግቦት ቀርቦልኝ ነበረ ከሌላም ቲም ጋር እንደሆነ እዛው ሆኜ ሌላ ቢራይሽ ምናምን ግን በቃ እናልኳችሁ የሆነ ቦታ ላይ የሆነ ነገር ጌፌልት ሳያደርጋችሁ ሲቀር ማለት ነው ሙሉን ነገር ነው የምጠሉትና በዛ ምክንያት ወጣሁኝ። ከዛ ክራንከን ሃውስ ገባሁኝ። ክራንከን ሃውስ ደግሞ ይሄ ዲፕሬሽን አንግስት ሽቶሩንግ ምናምን ይዤበት የወጣሁት እንትን ነው እና የሰው ልጅ ወደ ስራ ሲሄድ እየፈራ ለመጀመሪያ ጊዜ እየፈራ ወይኔ ስራ ሊሄድ ነው ወይኔ ዛሬ ምን ይሉኝ ይሆን ዛሬ ምን ያረጉኝ ይሆን ምናምን እያልኩኝ እየፈራው የሄድኩበት ስራ ለመጀመሪያ ጊዜ ማለት ነው ክራንከን ሃውስ ውስጥ እየሰራው ነው። ክራንከን ሃውስ ውስጥ ደግሞ ምንድነው መሰላችሁ ፍሌግ ሃይም ውስጥ ምናምን ልክ አውስቢልዲንግ አድርጋችሁ ወደ እንትን ስትሄዱ ወደ ክራንከን ሃውስ እንትን አውስቢልዲንግ ላይ ያለሁኝ ማለት ነው ግዴታ ፌርሺድና ፕራክቲኩም ታረጋላችሁ። ክራንከን ሃውስ 500 ሽቱንደ እንትን አምፑላንት ፍሌግ 500 ሽቱንደ ፔዲያትሪ ሶሺያትሪ ምናምን የተለያየ ፕራክቲኩም ነው የምታደርጉት እና ክራንከን ሃውስ ውስጥ ባደረኩበት ሰዓት ማለት ነው ፕራክቲኩም ሁሉም በቃ እንዴት ነው ፍሬንድሊሽ ነበር የመሰሉኝ የሚመስሉኝም ነበሩም የሚመስለኛል እና በቃ ስጨርሽ እዚህ ነው የምትመጪው ምናምን ነገር ይሉኝ ነበር ምናምን። ከዛ እኔ ደግሞ አይ እነሱ ፍሬንድሊሽ ናቸው ወደ እነሱ ይሻለኛል ብዬ ተነስቼ ወደዛ ልክ ጨረሳችሁ ስትመጡ ሌላ እንትን ያላቸው ሌላ አክሰፕታንስ ነው ያላቸው። እኔ ገና እንደጨረስኩ ነው ወደዛ የገባሁት ምናምን ገና እንትን ማለት ይሄ ማደግ ያለብኝ ሰዓት ላይ ነበርኩኝ ማለት ብዙ ነገር መማር የነበረብኝ ሰዓት ላይ ሜዲሲኒሽ ይሄ ፍሌገሃይም ስታደርጉ ሞር ፍሌገሪሽ ነው እንጂ ኢንተግሬት የምታደርጉት ሜዲሲኒሽ አይደለም። እና ያ ገና ማለት ነው ኢንተግሬት ማድረግ የነበረብኝ ነገር ነበረ። ከዛ ልክ የሆነ ነገር ይሄ እንዴት ነው እንትን የሚባለው ብዬ ስጠይቅ ፍሌግ ክራፍት ኮንሽ እንዴት ያቅትሻል እንዴት እንደዚህ ይሆናል ምናምን እና በጣም የሆነ ሳለ ዲፕሬሽን ውስጥ ገባሁኝ እና አልችልም ደደብ ሆኜ ነው ምናምን ነገር ግን ኖ አላቆም እዛ ፍሌገሃይም ውስጥ አልነበረም እንደዚህ አይነት ነገር። አሁን ኢንፎዚዮሌግን ብሉት ኤንትና ምናምን ነገር አናረግም ብዛት። ከዛ እዛ ገብቼ እና ደግሞ ይሄ ልክ ፔሸንት መጥቶ አኔ ምን ስታደርጉ ምናምን ነገር ጊዜ ይፈልጋል እኔ ማለት እንደነሱ ፍጥን ብዬ መጨረስ አልችልም ነበር ሰዓት ፈልግ ነበር ምናምን ነገር። ከዛ በቃ የሆነ ሰዓት ላይ የሆነ ብሉት እንትና ምን አድርጌ አውስትሮክን የምታደርጉት አለ እና አውስትሮክን ሳደርግ ማለት ነው እንትኑን ይቀይርብኛል ኮምፒውተሩ ማለት ነው ለጧት 7 ሰዓት ኑሽተን ብዬ ሰጥቼው ከዛ በኋላ ልክ አውስትሮክ ሲያደርግ ሌላ ነው ለካ አውስትሮክ ነው ያደረገው የሰጠውትን አይደለም እና ይመስለኛል ቀን አልቀየርኩም ነበረ። ከዛ መጣች አንዷ ነርስ እንዴት ነገ ጧት ኑሽተን አይደል እንዴ ተባለው ምናምን። ከዛ ኦኬ እኮ ችግር የለውም ኑሽተን ነው አይደል ኢትስ ኦኬ እኮ መቀየር የሚቻል ነገር ነው። እኔ ኑሽተን ብዬ ነበር 7 ሰዓት ብዬ ሰጠሁት ምናልባት ቀን አልቀየርኩለትም እሱ ተሳስቶ ይሆናል እንደዚህ አውስትሮክን ያደረገው ስለዚህ ችግር የለውም አውስትሮክን አድርጓለሁ ድጋሜ እንደዚህ አይነት ፌላምና ያውን ማለት ነው ነቲንግ የሆነ ነው ነቲንግ ማለት ነው። ይሄ ወይ ሰው የተሳሳተ ኢንሱሊን አልወጋው የተሳሳተ መድኃኒት አልሰጠውኝ አውስትሮክን መደረግ የሚችል ነገር ነው። ቀወጣች የሌለ እዚህ የትምሳ እንትን በደንብ ሳትማሩ ትመጣላችሁ ምናምን አይነት ስታፍ አወራች ማለት ነው። እና እኔ ደግሞ በጣም ስናደድ እንባዬ ነው የሚቀናይ ማለት በቃ መናገር አልችልም ተናግሮ ማስረዳት ምናምን አልችልም። እና በቃ ዝም ብዬ ማልቀስ እንባዬ መውረድ ጀመረ ማለት ነው። ከዛ ሼፏ ስታልፋየችኝና ምንድነው ይሄ እኮ ኪንደርጋርተን አይደለም ማለችኝ። ከዛ በቃ ከዛ በኋላ ከዛን ቀን ጀምሮ ማለት ነው በቃ እንዴት እንደነበረ ልነግራችሁ አልችልም። እኔ በህይወቴ ሽሌሽታ ኤርፋሩንግ ያደረኩበት ቦታ ቢኖር
ክራንከን ሃውስ ነው። ከዛ በኋላ ሼፏ ጋር ተጠራው በነጋታው ማለት ነው። ምናምን ስል እንደዚህ የተሳሳተ እንትን እያለች ሁላ መድኃኒት የተሳስተው ለመድኃኒት ታሳስታለች ምናምን ብለው ነው የተነገራት ለሼፏ። ከዛ በኋላ ሲጀመር እኔ አልኳት እንደዚህ ነርሷ እንደዚህ ስትጮህብኝ እሷ እንትን ሽታሲዮን ላይተር ነች። ሽታሲዮን ላይተሯ ምንድነው የሆንሽው ብላ ችግሩን መፍታት የነበረባት እሷ ነች። ምክንያቱም እዛ ጋር ሽታሲዮን ላይተርን የተደረገችው እንደዚህ አይነት ነገር ሲፈጠሩ ሃንድል ለማድረግ ነው እንጂ ሽታሲዮን ላይተርን ለምን አስፈለገ? አያስፈልግም እኮ አይደለ? እና ሲጀመር ችግሬን እንኳን ምን ሆነሽ ነው ብላ አልጠየቀችኝም። ይሄን ቪዲዮ አረዘምኩት። ቀጣዩን ፓርት እለቅላችኋለሁ ላንግዌጅ እንዳይሆንባችሁ እና እዚህ ሼፏ ጋር ሄጄ ነው ያቆምኩት እና ቀጣዩን ፓርት እለቅላችኋለሁ። በዛውም ደግሞ ማለት ነው ምንድን ነበር የቀረኝ ጥያቄ 3 ጥያቄ ነበር ያነሱት ስለ ሎኑ ማለት ነው። ስለ ፍሌግ የሚከፈለው ብር እናወራለን። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰፖርታችሁ እንዳይለየኝ። ከኔም ኤርፋሩንግ ካሳለፍኳቸው ነገሮች ሁሉ እየተነሳሁኝ የምትጠይቁኝ ጥያቄ እመልሳለሁኝ። ማላቀው ከሆነ ደግሞ ጠይቄም ቢሆን ምን ቢሆን ሐሳብ እንዳይገባችሁ ብቻ የተሰማችሁንና ጥያቄያችሁን አስቀምጡልኝ። አብራችሁኝ ስለነበራችሁ አመሰግናለሁ። እወዳችኋለሁ። ባይ